አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? እንዴት ዋላችሁ? እንዴት አመሻችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ጨረቃዎቻችን ስንጠብቅ ነበርና በሚገርም ሰርፕራይዝ በትልቅ ነገር መጥቷል ማለት ነው። ብሩክ አለማየሁ እንግዲህ የተግባር ሰው ጀግናው፣ የምር ትለያለህ። ቃል የለኝም ላንተ፣ የምር ከቃል በላይ ነህ አንተና የተግባር ሰው ጀግና፣ ሁሉን አሟልቶ የሰጠክ ጨዋ፣ የምር ወላሂ እኔ እንጃ ቃል የለኝም። ብሩኬን የሚጠላ ሰው ሰይጣን ብቻ ነው። አስረግጬ ነው የምናገረው መግቢያ ላይ ብሩኬን የሚጠላ ሰው ሰይጣን ብቻ ነው። ምኑ ይጠላል? የዋህ ነው፣ ቅን ነው፣ ለሰዎች መልካም የሚያስብ ልጅ ነው። የሰውን ከፍታ የሚያስብ ነው። በዙሪያ ያሉት በሙሉ እንኳን አይደለም የራሱ ሰው ቅመሜን ይቀርና የሀገሮቹ ልጆች እንኳን እንዳድጉለት ከፍ እንዲሉለት የሚፈልግ የሰው እድገት የሚያስደስተው ከራሱ በላይ ለሰዎች የሚያስብ የሆነ ቅን የሆነ ልጅ፣ በስራ ታታሪ የሆነ ልጅ፣ ጀግና፣ የተግባር ሰው፣ ያለውን ነገር ቃሉን የማያጥፍ በቃ ቃሉን አክባሪ፣ መልከ መልካም የሆነ ልጅ፣ ንጹህ አፍቃሪ፣ ላመነበት ነገር ወደ ኋላ የማይል ልጅ ነውና ይሄ ልጅ የሚጠላ ታዲያ ሰይጣን ብቻ ነው እንጂ ሌላ ምን ይባላል ውዶቼ? ሌላ ምን ይባላል? እና ደግሞ የኔ ቆንጆ የኔ ወርቅ ቅመምዬ ይገባሻል። እሷን ደግሞ የመሰለች ቅመምዬን የመሰለ አስተዋይ ልጅ ደግሞ አላሰጠው ማለት ነውና በቃ አለ አይደለ? በማንኛውም ነገር ደግሞ የሆነ ነገር አስቦ ፈጣሪ የውስጣችሁን በቃ አለ አይደለ? የዋ ስትሆኑ፣ ቅን ስትሆኑ፣ መልካም ስትሆኑ አላህ ያሳካላችኋል። ገባችሁ አይደለና በቃ በሚለው ነገር በቃሉ ሁል ጊዜም እንደተገኘ ነው። አላህ ያሳካለታል ምናምን በቃ ምክንያቱም መልካም ልጅ ስለሆነ። ገባችሁ? ለሰው ጥሩ ከሆናችሁ ምን ጊዜም ቢሆን ፈጣሪ በቃ አለ አይደለ ጥሎ አይጥላችሁም። የምሬን ነውና ጥላት አንዳንድ ጥላት ቢኖርም እንኳ ያጠነክራል፣ ያበረታል። የሱን ውድቀት የሚፈልግ የቅመሜንም እንደዚሁ ውድቀቷን የሚፈልግ በቃ አለ አይደል ጨረቃዎች ከፍ እንዳይሉ የሚጥር ሰው መቼም ቢሆን አይሳካለትም። ምክንያቱም በጣም ብዙ የምንወዳቸው በጣም ብዙ በዱዓ የምናግዛቸው አለን። ከዛ በላይ ደግሞ አላህ ከጎናቸው ነው ማለት ነው። የትም ይሁን የትም ፈጣሪ ከጎናቸው ነው፣ ጥሎ አይጥላቸውም ምንም ቢሆን ማለት ነውና አላህ ከዚህም በላይ በቃ ከፍ ያደርጋችሁ። ቅመምዬ እንኳን ደስ ያለሽ፣ ኮንግራ የኔ ቆንጆ፣ ይገባሻል። ደግሞ በቃ አይገባኝም፣ ለእናት ብዙ ያሰብካቸው ነገሮች አሉ ምናምን አለችና እሱም ደግሞ ይሄም ከእቅዶቼ መሀል አንዱ ነው፣ ስለዚህ ምንም ችግር የለውም ምናምን ሲል ነበርና ቅመምዬ ለሱ ከማሰብ የተነሳና በጣም ትልቅ ነገር ስለሆነ በቃ ስላልጠበቀችው በዚህ ሰዓት ምናምን ስለሆነ ነው። ግን ደግሞ ሀይሚዬ የኔ ቆንጆ ችግር የለውም ከዚህ በኋላ ለሙሼ የሚሆን ለየትኛውም ለራሳችሁ የሚሆን ለምን የሚሆን ብቻ በሚያደርገው ነገር በሙሉ አንቺ ከጎኑ እስካለች ድረስ አብራችሁ ማድረግ ትችላላችሁ። ለሙሼም የሚያደርገው ነገር የቀረውን ነገር አብራችሁ ነው የምታደርጉት ከዚህ በኋላ ማለት ነው። ለየብቻ ምናምን የሚባል ነገር የለም ማለት ነው። ስለዚህ ምንም ችግር የለውም ብትቀበዩ። አሁን ተቀበለችው ማለት አሁን ተነዳለች ማለት አይደለም። ብሩኬ እንዳለው እሱ እስከዛ ድረስ ይይዘዋል፣ ተለማምዳ እስክትጨርስ ድረስ ምናምን ተረጋግታ ቀስ ብላ መንጃ ፍቃዷን እጇ ላይ አድርጋ ምናምን እንትን ትላለች፣ ትነዳለች ማለት ነው። እስከዚያው ግን ብሩኬ እያቀያየረ ይይዛል ማለት ነው። ምንም ችግር የለውም። አንድ ቤት እስካሉ ድረስ አንድ ላይ እስከሆኑ ድረስ የራሳቸው እስከሆነ ድረስ ምንም የሚያስቸኩል ምንም እንትን የሚል ነገር የለም። ገባችሁ አይደለ? አንዳንዶቻችሁ ለምን መጀመሪያ ስለምዳት ምናምን የምትሏላችሁ እና ሳትለማመድ እንድነዳ ያደርጋል እንደሱ። እኔ በምን አይነት እንደምታስቡ አንዳንዶቻችሁ ትገርሙኛላችሁ። ና ሼር ባደረገው ደግሞ ምን አላችሁ አንዳንዶቻችሁ ቤት ምናምን ትላል። ቤት ስንት ጊዜ ነው የሚገዛው ወገን? ያማችኋል እንደ የት ነበራችሁ? ቤት እኮ አላቸው ውዶቼ አላቸው። ቡታጅራ ላይ ቤት ገዝቶላታል ባለፈው። ምን ነው የት ነበራችሁ ባለፈው እንዴ? ከዛ ደግሞ አዲስ አበባ ላይ አፓርታማ አለ። ምንድነው ቤት የምትሉት? ቤት አላቸው እኮ። ምን እየሆናችሁ ነው እንዴ? ወይስ እናንተ የዛኔ የላችሁም? አዲስ ናችሁ አዲስ ናችሁ እንዳለ ደግሞ ኮሜንት የጻፋችሁ ሰዎች እኔ ከድሮ ማቃችሁ ልጆች ናችሁ። ስለዚህ የት ነበራችሁ ቤት የምትሉ ሰዎች? እሱ ሲጀመር በቅደም ተከተል ነው ያደረገው ብሩኬ ማለት ነው። ከዚህ በፊት አዳምጣችሁት ከሆነ ቡታጅራ ላይ መኪና እኔ ገዝቼ መስጠት አልከበደኝም፣ ግን ከመኪና የሚቀድመው ቤት ነው፣ መኖሪያ ቤት ነው። እና በቃ ቤት ደግሞ እኔ አሁን መኪና አለኝ፣ የትም ስትሄድም ምንም ሲል ከኔ ጋር ስለሆነ ምንም ችግር የለውም። ግን ደግሞ
ቤት ግን የሆነ አለ አይደለ እንዴት ነው ቤት አስፈላጊ ነው አይደል መጠለያ ነው በቃ ዋናው መሰረቱ ቤት ነው ለሰው ልጅ መጀመሪያ ማለት ነው ከዛም በኋላ መኪና ትርፍ ነገር ነው እንደ ትርፍ ነገር ነው ቤት ግን መጠለያ እስከሆነ ድረስ መጀመሪያ መቅደም ያለበትን አውቆ ቤቱን ገዛ ከዛ በኋላ ደግሞ አሁን ደግሞ መኪና ገዛ ማለት ነው በቅደም ተከተል ነው ያደረገው እና ቤት የምትሉ በጣም ስለገረማችሁኝ ነው ምን ሆናችሁ ነው ጦዛችኋል ልበል ወይስ ምንድነው አልገባኝም በምን አይነት ሂሳብ አስባችሁት ነው ቤት አላቸው ኦሬዲ ቤት አላቸው በቂ ነው ከዚህ በላይ ሁለተኛ ቤት ነው ወይስ አልገባኝም እንዴ እና አላቸው ቤት ውዶቼ አፓርታማም አለ እስካሁን ድረስ በማለቅ ላይ ሊሆን ይችላል ብዬ አስባለሁኝ ቆይቷል አይደለ ኦሬዲ 2 አመት ይሆናል ብዬ አስባለሁኝ እና ኦሬዲ ያልቃል ብዬ አስባለሁኝ ወይም ደግሞ በማለቅ ላይ ያለ ነው ብዬ አስባለሁ ማለት ነው ቡታጅራ ላይም ባለፈው የገዛው ቤት አለ ማለት ነው ስለዚህ አላቸው ቤት ማለት ነው እና ሀይሚዬ የኔ ቆንጆ የኛ ስስት ይገባሻል ሁሉም ነገር ይገባሻል ብሏታል ብሩኬም የኔ ቆንጆ ሁሉም ነገር ይገባሻል ብሏት ልብ ቅርጽ ኢሞጂ አስቀምጦላታል ማለት ነው እውነት ነው ሀይሚዬ የኛ አስተዋይ ልጅ ብትሆን ነው አያችሁ አይደለ ለእናትህ መጀመሪያ ማድረግ ያለብህን ነገር አድርግ ያለችው እንጂ ልክ እንደሌሎቹ አንዳንድ ሴቶች እንደሌሎቹ ስላችሁ ሁሉም ሴት አይደለም አንዳንድ ገንዘብ ወዳጅ ሴቶች አሉ ከሰውነት ይልቅ ገንዘብን የሚያስቀድሙ ስግብግቦች ማለት ነውና መኪና ስጦታ ተሰጥተው ላይክ ዝም ብለው እንትን ይላሉ እንጂ ያን ነገር አርቀው ምናምን የሚያስብ የለምና እሷ ግን አስተዋይ ስለሆነች አርቃ ስላሰበች መጀመሪያ እኔ በዚህ ሰዓት አይገባኝም ይሄ ነገር መቆየት አለብኝ ችግር የለውም የኔ ቢቀርም በኋላ ላይ የሚሆን ነገር ነው መጀመሪያ እናቱን ነገር ማስቀደም አለበት ብላ ያስቀደመችው እሷ አስተዋይ በቃ እኔ እንጃ ከልቧ ሴት ስለሆነች ነው ገባችሁና ወንድ ልጅም የሚፈልገው እንደዚህ አይነት ሴት ነው በቃ አለ አይደለ እናቱን በጣም የምትወድ ላይክ አርቃ የምታስብ አስተዋይ ሴት ስትሆን በጣም ወንድ ልጅ ደስ ይለዋልና ትለያለሽ ሀይሚዬ ግን ደግሞ ምንም ችግር የለውም በቃ ከዚህ በኋላ ለየብቻ ምናምን የሚባል ነገር ስለሌለ ለሙሼም የሚያደርገውን ነገርም ሆነ ምንም ነገር አሁን ላይ አንድ ላይ ስለሆናችሁ አንድ ላይ ስለሆነ የምታደርጉት ሁሉንም ነገር በቃ ምንም ችግር የለውም ማድረግ ያለበትን ነገር አንድ ላይ ታደርጋላችሁ ወደፊት በቃ እና በጣም ደስ ብሎኛል አሁን ይሄ ነገር ምንም እንኳን መንጃ ፍቃድ ምናምን ነገር ባታወጣም እንዳልኳችሁ ቀስ ብላ እሱም ያለው እንደዛ ነው አዳምጣችሁት ከሆነ ማለት ነው አንዳንዶቻችሁ እኮ ብዙ ሳታዳምጡ እንትንም የምትሉ አላችሁና አሁን ላይ ሳይሆን መንጃ ፍቃድ አውጥታ ቀስ ብላ ነው በኋላ ላይ ነው እንትን የምትለው ማለት ነው ግን እሱ እስከዛ ድረስ ያለማምዳታል መኪናውንም እሱ ይዛል ማለት ነው እያቀያየረ ምክንያቱም የሀይሚ ማለት የሱ ነው የሱ ማለት የሀይሚ ነው አለቀ አንድ ናቸው ገባችሁ አይደለና በጣም ነው ደስ ያለኝ እንኳን ደስ ያለሽ የኔ ቆንጆ ቀለበት ምናምን ስትሉ የነበራችሁ አብዛኛው እንደዛ ያያላችሁ ነበርና ብሩኬ የሆነ ነገር ትንፍሽ ባለ ቁጥር ቀለበት ነው የምትሉትና በጣም ስለጓጓችሁ ነው አይነው እና ግን ደግሞ በዚህ ፍጥነት ደግሞ ቀለበት አያስብም ሲቀጥል ደግሞ ትናንት እኮ አዳምጣችሁት ከሆነ እንኳን ደስ ያለሽ በሉልኝ ካሁኑ እያለ ነበረ ንግግሩ ላይ ማለት ነው ቀለበት ቢሆን ኑሮ እንኳን ደስ ያላችሁ በሉን ነው እንጂ የሚባለው እንኳን ደስ ያለሽ አይባልም ገባችሁ አይደለ ስለዚህ ከንግግሩ መረዳት ትችላላችሁ ቁስ ነገር እንደሆነ እና እኔም ከዛ ስለተረዳሁ ነው እንደዛ ያልኩት የነበረው ማለት ነውና መኪና ያላችሁ ግን ግምታችሁ ትክክል ናችሁ ማለት ነው ጎበዞች ናችሁ እና በጣም ደስ ብሎኛል ብሩኬ ወንድሜ ፈጣሪ ጨምሮ ጨማምሮ ይስጥክ እና መግቢያ ላይ ብዙ ነገሮችን ተናግሯል አላህ በቃ መጨረሻቸውን ያሳምርልን ወደፊት ኢንሻአላህ ቀለበቱም ሁሉም ነገር በሂደት ቀስ በቀስ ተረጋግተው ያደርጋሉ ማለት ነው አትቸኩሉ እናንተ ለሁሉም ነገር መቸኮል ጥሩ አይደለም ውዶቼ እና እንደነሱ ረጋ ማለት መቻል አለብን አይኖ በጣም ከምንወዳቸውና ከመጓጓታችን የተነሳ ነው ግን ደግሞ ትንሽ መረጋጋት መቻል አለብንና ቅመምዬ ራሱ ዛሬ ሰምታችኋት ከሆነ ምንድነው ያለችው ቀለበት ምናምን እያሉ ሞልተው ነበር ያለች አብዛኛው ሰው ቀለበት ሲል ስለነበረ ቅመምዬ ራሱ በዚህ ሰዓት እንዲሆን የምትፈልግ አይመስለኝም ትንሽ ቆየት እንዲሉ ትፈልጋለች
ምክንያቱም ገና አሁን ነው ፍቅራቸውን የተገላለጹት። ከዛ ደግሞ ከተወሰነ ጊዜ በኋላ ደግሞ ቀለበት የሚባለው ነገር ይመጣል። ደግሞ ከተወሰነ ደግሞ እንትን በኋላ ደግሞ ወደ ጋብቻ ወደ ሽምግልና ይኬዳል ማለት ነውና ሁሉም ቀስ በቀስና በሂደት በእርጋታ ነው የሚሆነው እንጂ በችኮላ አይሆንምና ኢንሻአላህ ወደፊት ሁሉም ነገር ይሳካል ባላህ ፍቃድ። አላህ ከነሱ ጋር ይሁን። እኛም በዱአም በሁሉም ነገር ከጎናቸው ነን። እንግዲህ ኦዲየንስንም በጣም እያመሰገነ ነበረ። እኛ ሲከፋንም በቃ አለ አይደለ የሆነ ተስፋ በመቁረጥም ባለመቁረጥም ውስጥ ሆናችሁ እኛን ሳትለዩ እስካሁን ድረስ አብራችሁን አላችሁ እያለ ነበርና ብሩኬ ወንድሜ ሁሌም አንለያችሁም መቼም ቢሆን። እኔ መቼም በቃ የትም ብሆን የትም ሀይሚዬና ብሩኬን ሰፖርት ከማድረግ ወደ ኋላ አልልም። የምሬ ነው። እስከ መጨረሻው ድረስ ተጋብተው ልጅ እስከሚወልዱ ድረስ ልጁም ወልደው በምርኩዝ እስኪመጡ ድረስ ከጎናቸው ነኝ ማለት ነውና በቃ በጣም ስለምንወዳችሁ ሁሌም ከናንተ ጎን ነን። ሀይሚዬና ብሩኬ እናንተንም ልባችሁን ሳይቀይር በቃ በዚሁ አላ አይደለ መልካም ሰዎችና ጥሩ ሰዎች እንደሆናችሁ አስተዋይ ልጆች እንደሆናችሁ ማንንም ሳትሆኑ ራሳችሁን ሆናችሁ እስከዚህ ደረጃ ድረስ እንደደረሳችሁ ሁሉ ከዚህም በኋላ በዚሁ ቀጥላችሁ ነገ ትልቅ ደረጃ እንደምትደርሱ ነው እኛ ምናምነው ማለት ነውና ኢንሻአላህ እሱንም ደግሞ ታደርጉታላችሁ ባላህ ፍቃድ ማለት ነው። ከዛ በመቀጠል ምን ሲል ነበረ ስለ ጀግንነቷ ምናምን ስለ ቅመምዬ ፍቅሩንም እየገለጸ የቅመሙን የፍቅረኛውን የውዱ ሚስቱን ጀግንነት እየገለጸ ነበር ማለት ነውና ከዚህ በፊት ለምንድነው ስለ ጀግንነቷ ስለ ሳለፈችው ነገር ስለ ጥንካሬዋ የምታወራው ምናምን ብለው ባለፈው ተናግረው ነበር ማለት ነው። ከተቃራኒ ሳይድ ከግምጃዬ እንትኖች አንዳንድ ነገር ሲሏት ሲሰሙ በቃ እሱ እንደዚህ ስላለ ነው ምናምን ብለው አስበው እሱ ጋር ያይዘውት ነበር። የሆነ ስበብ የሚፈልጉ ሰዎች አሉ ብሩኬን ለመናገር ማለት ነው። የሆነ ብሩኬን ለማሳደብ ስበብ ትንሽዬ ስበብ የሚፈልጉ ሰዎች አሉና እንደዛ ብለው ነበርና እኔ ምን አገባችሁ ስለሚስቱ እሺ ጊዜ ጀግንነቷን ይናገር ለምን 1 ሚሊዮን ጊዜ ይናገር ምን አገባችሁ እናንተ ምናምን ብዬ ተናግሬ ሁሉ ነበር ማለት ነውና እና እሱን ነገር ነበር ዛሬ የሚያነሳው። ልክ ነው። ጭራሽም በሜሴጅ ምናምን ቴክስትም ሁሉ ይልኩለታል። አያችሁ እንደው እኔ በጣም ነው የሚገርመኝ እኮና አንዳንድ ሰዎች ለቅመምዬም አሰብን እያሉ ነው። እኔ ግራ ይገባኛል አንዳንድ አስተሳሰባቸው ማለት ነው። እኔ በምን አይነት ወይ እንደሚያስቡ ሁሉ በጣም ግራ ግብት ይለኛልና አንድ ወንድ ልጅ እኮ ማለት ነው ስለ ፍቅረኛው ወጥቶ ጀግንነቷን ጊዜ የሚናገር በጣም እንደሚወዳት እንደሚያፈቅራት የሚናገር ወንድ እኮ ጀግና ወንድ ነው ውዶቼ። በጣም የሚያፈቅራችሁ ወንድ ነው እንደዚህ ብሎ በአደባባይ የናንተን ጀግንነት የናንተን ጥንካሬ የናንተን በቃ ስለናንተ ስላለው ቦታ ፍቅር የሚገልጸው እኮ ጀግና ወንድ ከልቡ አፍቃሪ ወንድ እውነተኛ ወንድ ሲሆን እኮ ነው በአደባባይ እንደዚህ ስለሚስቱ ስለ ፍቅረኛው የሚመሰክረው። ገባችሁ አይደለ? እንጂ ማያፈቅራት ተራ ወንድ ዝም ብሎ አይነት ወንድ ቢሆን እኮ እንኳን አይደለም አደባባይ ወጥቶ ሊናገር እንኳን ገበያ አብሮ ለመሄድ እንኳን እንትን የሚል ሰው ነው። ገባችሁ አይደለ? ስለዚህ አንዳንድ ጊዜ ቅንጭላታችሁን አሰሩት። ሴት ልጅም ደግሞ በጣም ነው ደስ የሚላት በአደባባይ ፍቅሩን ሲገልጽላት በአደባባይ ስለሷ ጀግንነት ስለሷ ጥንካሬ ሲመሰክር በጣም ነው ደስ የሚላት። በጣም ነው ሞራል የሚሰማት ትክክለኛ ሴት ማለት ነው። እና በጣም እኔ እንጃ ከምን አይነት አንጻር እንደወሰዳችሁት አላቅም እንደዚህ የምትሉ ሰዎች ማለት ነውና የሆነ አለ አይደለ የሆነ አስተሳሰባችሁን ሚዛናዊ ያድርጋችሁ በትክክል ለማሰብ ሞክሩ። ከዛ በተረፈ ግን ሀይሚዬ የኔ ቆንጆ የኛ ጀግና ሴት ይገባሻል። ብሩኬም ወንድሜ ጀግና የተግባር ሰው ነክ ሁሌም የምትሰጠው አትጣ። ከፍ በሉልን ከቅመምህ ጋራ ወደፊት እኛም ከጎናችሁ ነን እና ደስታችሁን ግለጹላቸው ውዶቼ። ኮንግራ ብያለሁኝ። በቃ መልካም ምሽት መልካም ሌሊት ብያለሁ ውዶቼ።